አገዛዙ እንደ አዲስ የማበል ዘመቻ በሚል ያስጀመረው ፋኖን የማጥቃት ዘመቻ በፋኖ ያጠፋ መልስ ወታደራዊ አመራሮችን ጨምሮ በርካታ ኃይሉ ተደምስሶበታል። በዚህም ምስራቅ ጎጃም ማቻክል በተደረገው ድንገተኛ የደፈጣ ውጊያ የአድማ ብተና ወታደራዊ አዛዡ ከነአጃቢዎቹ እርምጃ ተወስዶበታል። የትግራይ ክልል ታጣቂዎች እርስ በርስ ጦርነት መጀመራቸው ታውቋል። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት በመግባት በትናንትናው ዕለት በቡድን መሳሪያዎች የታገዘ የእርስ በርስ የተኩስ ልውውጥ ማድረጋቸውን መረጃዎች ያሳያሉ። በአዲስ አበባ ከተማ የመንግስት ተቋማት ውስጥ የሚሰሩ የአማራ ተወላጆች ላይ እየተደረገ ያለው ጫና ተባብሶ ቀጥሏል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ሰኔ 25 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አገዛዙ እንደ አዲስ የማበል ዘመቻ በሚል ያስጀመረው ፋኖን የማጥቃት ዘመቻ በፋኖ ያጠፋ መልስ ወታደራዊ አዛዦችን ጨምሮ በርካቶች ተደምስሰዋል። በዚህ ተጋድሎ ምዕራብ ጎጃም ማቻክል በተደረገው ድንገተኛ የደፈጣ ውጊያ የአድማ ብተና ወታደራዊ አዛዡ ከነአጃቢዎቹ እርምጃ ተወስዶበታል። ወደ ቀጠናው የገቡት የፋኖ ኃይሎች ማቻክል ላይ 2 ሻለቃዎችን የማረኩ ሲሆን ኮማንደር በላይነህ የተባለ የአድማ ብተና አዛዥን ከነአጃቢዎቹ መደምሰስ ችለዋል። ከሰሞኑ እየተደረገ ባለው የደፈጣና መደበኛ ውጊያ የጠላት ኃይል ወታደራዊ መሪዎችን ጨምሮ እየተደመሰሰ እንዲሁም ምርኮኛና ቁስለኛ መሆኑን ቀጥሏል። እንዲሁም ፈለገ ብርሃን ከተማ ላይ የደፈጣ ውጊያ የተደረገ ሲሆን የመቶ አለቃ ማዕረግ ያለው የብልጽግና ወታደራዊ አዛዥን ጨምሮ በርካቶች ሙትና ቁስለኛ መሆናቸው ታውቋል። ከሰሞኑ ከየወታደራዊ ካምፑ በመውጣት ግዳጅ የተቀበለው ያገዛዙ ኃይል በሁሉም የውጊያ ቀጠናዎች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ያስተናገደ ሲሆን በንብረትና በሰው ሕይወት ላይ ጉዳት ማድረሱም ተመላክቷል። በዚህ ተጋድሎ በተለይም በጎጃም እና በጎንደር ሰፊ ቀጠናዎችን የሸፈነ ውጊያ እየተካሄደ የሚገኝ ሲሆን በዚህም ከተደመሰሰውና ቁስለኛ ከሆነው ጠላት በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ ሰከላ ወረዳ ግሽ አባይ ከተማ ከጠላት ጋር የነበሩ 4 የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። እነዚህ እጅ የሰጡ አካላት ንጹሃኖች ካለ ጥፋታቸው ሲረሸኑና ሲታሰሩ አይናችን አይቷል በማለት ምስክርነታቸውን ሰጥተዋል። ስለዚህም ህዝባቸውን ይቅርታ በመጠየቅ ለመካስ ዝግጁ መሆናቸውን ገልጸዋል። በተመሳሳይ ከጠላት ስምሪት ወስደው ሲንቀሳቀሱ የቆዩ የአድማ ብተናና የሰላም አስከባሪ አባላት ፋኖን መቀላቀላቸው ታውቋል። የአድማ ብተና አባላት የነበረ አይሸሽም አበባውና የሰላም አስከባሪ አባል የነበረ አስፈራው ጥላሁን የተባሉ 2 ወታደሮች ከብልጽግና ሰራዊት ጋር አብረው ሲንቀሳቀሱ የቆዩ ቢሆንም የቢትወደድ መንገሻ ጀንበሬን ብርጌድ መቀላቀላቸው ታውቋል። አባላቱ የፋኖ ኃይሎችን ሲቀላቀሉ 1 ብሬንና 1 የነፍስ ወከፍ መሳሪያ ስለመያዛቸውም ተጠቁሟል። ወደ ብርጌዱ ሲቀላቀሉ የቢትወደድ መንገሻ ጀንበሬ ብርጌድ 1ኛ ሻለቃ አመራሮች ደማቅ አቀባበል አድርገውላቸዋል ተብሏል። የትግራይ ታጣቂዎች እርስ በርስ ጦርነት መጀመራቸው ታውቋል። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት በመግባት በትናንትናው ዕለት በቡድን መሳሪያዎች የታገዘ የእርስ በርስ የተኩስ ልውውጥ ማድረጋቸውን መረጃዎች ያሳያሉ። የትግራይ ኃይል ወታደራዊ መኮንኖች ባለፈው ጥር 15 2017 ዓ.ም ለአንዱ የህወሓት ክንፍ ያጋደለ የተባለ የአቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈል ተፈጥሯል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት ሆኗል ተብሏል። በዚህም በአፋር ክልል በተለያዩ ስፍራዎች ሲሰለጥኑ የቆዩ የትግራይ ታጣቂዎች ትናንት አመሻሹን ዋጅራት እየተባለ በሚጠራው አካባቢ ከህወሓት ታጣቂዎች ጋር የእርስ በርስ ጦርነት ከፍተዋል። ታጣቂ ቡድኑ በምስራቅ ትግራይ ዋጅራት ተብሎ በሚጠራው አካባቢ ከህወሓት ወታደሮች ጋር የእርስ በርስ የተኩስ ልውውጥ ማድረጉ ታውቋል። በአዲስ አበባ ከተማ የመንግስት ተቋማት ውስጥ የሚሰሩ የአማራ ተወላጆች እየደረሰባቸው ያለው ጫና ተባብሶ ቀጥሏል ተባለም። ተረኛው የብልጽግናው አገዛዝ በሰራተኞቹ ላይ የተለያየ መሰረተ ቢስ የሆኑ ምክንያቶችን በማቅረብ ከኃላፊነት ማውረድና
ልዩ ልዩ እንግልቶችን እያደረሰባቸው እንደሚገኝ የችግሩ ሰለባዎች ለሚዲያችን ተናግረዋል። ተረኛው ስርዓት በአዲስ አበባ ከተማ በተለይም በአማራ ተወላጆች ላይ መጠነ ሰፊ ግፎችን እየፈጸመ እንደሚገኝ ይታወቃል። የስራ አፈጻጸሜ በግምገማ ሁሉም ስታፎች የመሰከሩለት ጥሩ ውጤት ያስመዘገቡ ቢሆንም ሆን ተብሎ ተረኞችን ለመተካት ሲባል ከኃላፊነቴ እንደወርድ ተደርጊያለሁ የሚሉት አንድ ተጎጂ ይህ ድርጊት የሚፈጸመው በሁሉም መስሪያ ቤቶች ነው ብለዋል። ተረኛው የአብይ አህመድ አገዛዝ አዲስ አበባን ጨምሮ በመላው ሀገሪቱ በሚገኙ የአማራ ተወላጆች ላይ የሚያደርሰው ግፍና መከራ ተጠናክሮ ቀጥሏል። በአዲስ አበባ ከተማ በሁሉም መስሪያ ቤቶች በሚባል ደረጃ በአማራ ተወላጆች ላይ ከፍተኛ ጫና እየደረሰባቸው እንደሚገኝ የገለጹት የመረጃ ምንጩ ከእጅ ወዳፍ የሆነውን ሕይወታችንን ለመንጠቅና ከስራ ውጭ ለማድረግ ተረኛው ስርዓት ከፍተኛ እንቅስቃሴ እያደረገ ይገኛል ሲሉ ገልጸዋል። ጎንደር ምስራቅ በለሳ ሐሙሲት በተለያዩ አካባቢዎች በመግባት ፋኖ የጠላትን ወታደራዊ ካምፖች ኢላማ ያደረገ የማጥቃት ዘመቻ በመክፈት በብልጽግና ወታደሮች ላይ እርምጃ ወስዷል። ዘመቻ ማዕበል በሚል ጥቃት እየሰነዘረ የሚገኘው የአገዛዙ ወራሪ ኃይል ዛሬ በፋኖ ከበባ ተደርጎበት ሐሙሲት ላይ በርካታ ኃይሉ ሙትና ቁስለኛ ሆኗል። በቀጠናው የሚንቀሳቀሰው የፋኖ ኃይል ጠላት ወደ መሸገበት ወታደራዊ ካምፕ በመግባት እርምጃ የወሰደ ሲሆን የተደናገጠው የብልጽግና ሰራዊት ፋኖ ላይ ጥቃት ለመሰንዘር ከፍተኛ ጥረት አድርጓል። ዛሬ በጎንደር በተለያዩ ቀጠናዎች የደፈጣና መደበኛ ውጊያዎች ሲካሄዱ የዋሉ ሲሆን ጨፍጫፊው ሰራዊት የተለመደ ሽንፈቱን ሲያስተናግድ መዋሉ ተጠቁሟል። በጎንደር ቀጠና ግዳጅ የተቀበለው የፋኖ ኃይል በተለያዩ አካባቢዎች የሚያደርገውን ጠላትን የማጥቃት ዘመቻ አጠናክሮ መቀጠሉ የተገለጸ ሲሆን የአገዛዙ ተልዕኮ አስፈጻሚ ወታደሮች ከባድ ኪሳራ እያስተናገዱ እንደሚገኙ የግንባር መረጃዎች ያሳያሉ። በተመሳሳይ ምዕራብ ወሎ ገነቴ ከተማ በትናንትናው ዕለት በ12 ወታደራዊ ተሽከርካሪዎች ተጭኖ የገባው የፋሽስቱ አገዛዝ ሰራዊት በፋኖ ኃይሎች ተጋድሎ ከባድ ጉዳት ደርሶበታል። ፋኖዎቹ ወደ ከተማዋ ዘልቀው በመግባት በቡድን መሳሪያዎች ታጅቦ ሲንቀሳቀስ በነበረው የጠላት ኃይል ላይ የተናበበ ጥቃት በመክፈት ሙትና ቁስለኛ አድርገውታል ተብሏል። በዚህ ውጊያ የአድማ ብተናና የፖሊስ አባላት ከጠላት ጋር አብረው የተሳተፉ ሲሆን በርካቶች እርምጃ ተወስዶባቸዋል። በ12 ወታደራዊ ተሽከርካሪዎች ተጭኖ በመግባት በገነቴ ከተማ የለመደውን የንጹሃኖች ጥቃት ለመፈጸም የተንቀሳቀሰው የብልጽግና ሰራዊት በፋኖ የደፈጣ ጥቃት ከባድ ጉዳት ደርሶበታል ሲሉ የፋኖ ወታደራዊ ምንጮች ተናግረዋል። በሌላ በኩል ደቡብ ጎንደር በተለያዩ አካባቢዎች በንጹሃኖች ላይ የሚፈጸመው የእገታና የዘረፋ ወንጀል መቀጠሉን የመረጃ ምንጮች ገልጸዋል። ወደ ደብረ ታቦር ከተማ የሚወስዱ ዋና መስመሮችን ጨምሮ በተለያዩ አካባቢዎች በታጠቁ ኃይሎች የሚፈጸመው የእገታ ወንጀል ተጠናክሮ ቀጥሏል። የእገታ ወንጀሉ የሚፈጸመው በተለይም ገንዘብ አላቸው ተብለው የሚታሰቡ ግለሰቦችን ትኩረት አድርጎ ነው የሚሉት የመረጃ ምንጮች የእገታው ዓላማ ታጣቂዎቹ የሚፈልጉትን ገንዘብ ለመዝረፍ የሚጠቀሙበት ስልት ነው ብለዋል። በዚህ የእገታና የዘረፋ ወንጀል በርካቶች ሰለባ የሆኑ ሲሆን ይህ ድርጊት በሹፌሮችና በተጓዦች ላይ በተደጋጋሚ እየተፈጸመ ስለመሆኑ ደጋግመን መዘገባችን ይታወሳል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።